ብዙዎች ተማሪ የሪሚዲያል ውጤት ማግኘታቸውን ተከትሎ ሞጁል ነው ወይስ ደግሞ ከመጽሐፍ ነው የምናነበው የሚለውን ጥያቄ እያነሱልኝ ይገኛሉ። በተጨማሪም ደግሞ አንዳንድ ተማሪዎች ያገኙትን እድል ባለመጠቀም የተነሳ ይሄ ምንድነው ሁለተኛ የዩኒቨርሲቲ መግቢያ እድላቸውን ማለትም የማካካሻ ፕሮግራም ወይም ደግሞ የሪሚዲያል ፕሮግራምን ካለመጠቀማቸው የተነሳ ብዙዎች ተማሪ እየወደቁ ይገኛሉ። ይሄም በዘንድሮ 2017 አብዛኞቹ የሪሚዲያል ተማሪዎች እንደወደቁ ይፋ ተደርጓል። ስለዚህ ሰላም ተማሪዎች፣ ውድ የቻናላችን ቤተሰቦች እንዴት ናችሁ? ለ2018 የሪሚዲያል ማለፊያ ውጤት አምጥታችሁ ወደ ግቢ ለመግባት እየተዘጋጃችሁ ላላችሁ ተማሪዎች እንኳን ደስ አላችሁ። በዛሬው የመረጃ ሰዓታችን ብዙዎች እየጠየቁኝ ጥያቄ አለ። ይሄም ምንድነው ስለ ሪሚዲያልን በተመለከተ ምን እንማራለን፣ የት እንማራለን፣ በተጨማሪም ደግሞ ለምን ያህል ጊዜ እና ከምንድን ነው የምንማረው የሚለውን ጠይቃችሁኛል። እና በተጨማሪም ስለ ሪሚዲያል ምን ትለናለህ፣ በአጠቃላይ ስለ ሪሚዲያል ምንስ ትለናለህ ብላችሁኛል። ስለዚህ በዛሬው ቪዲዮአችን ስለ ሪሚዲያል ፉል ብሬክዳውን የምናደርግ ይሆናል። በተጨማሪም ደግሞ በዚህ ሪሚዲያል ዓመት ምን ያህል መዘጋጀት እንዳለባችሁና ወደ ፍሬሽማንስ ጆይን ለማድረግ ምን ያህል ቲፖች እንደሚያስፈልጋችሁ እና በተጨማሪም ደግሞ ሰክሰስፉል የሆነ ዓመትን በሪሚዲያል ዓመታችሁ ለማሳለፍ ምን እንደሚያስፈልጋችሁ የምናየው ማለት ነው። ስለዚህ ቪዲዮን እስከ መጨረሻው እንድትከታተሉ። ለማታውቁኝ በዚህ ቻናል አሪፍ የሆኑ መረጃዎችን እና ከሪሚዲያል ፍሬሽማን ከትምህርት ጋር የተገናኙ ጠቃሚ መረጃዎችን የምናጋራበት ቻናል ነው። ስለዚህ ለቻናላችን አዲስ ከሆናችሁ ሼር በማድረግ በተጨማሪም ደግሞ ቻናሉ ሰብስክራይብ በማድረግ እና ቪዲዮ ላይክ በማድረግ እንድትጀምሩ። ሪሚዲያልን በተመለከተ ብዙ መረጃዎችን ማወቅ ይኖርባችኋል ብዬ አስባለሁ። ምክንያቱም ይህ የተሰጣችሁ ሁለተኛ እድል ስለሆነ ግቢ የምትገቡበት ከዚህ በኋላ ቻንስ አይኖራችሁም፣ ወይም ደግሞ ዲግሪ የምትይዙበት ቻንስ ኦልሞስት ዲፕሎማ ነው የሚሆነው። በጣም ብዙ ይፈጅባችኋል። ስለዚህ ይህንን የተሰጣችሁን ሁለተኛ የማካካሻ እድል ሞር እንድትጠቀሙ እና ደግሞ ይህንን የሪሚዲያል ዓመታችሁን የተሳካለ ሰክሰስፉል የሆነ ዓመት ለማሳለፍ በተጨማሪም ደግሞ ለማለፍ ራሱ ይብን ግዴታ የማወቅ ያለባችሁ ቲፖች ይኖራሉ። በተጨማሪም ደግሞ መግቢያ ላይ እንደተናገርኩት ጥያቄዎችን እነዛን ጥያቄዎች መመለስና መረዳት በተጨማሪም ደግሞ አስፈላጊ የሆኑ ነገሮችን ማዘጋጀት ይኖርባቸዋል። ምክንያቱም አንዳንድ ተማሪዎች ይህንን ሁለተኛ እድል የተሰጣቸውን ባለመጠቀም ምክንያት ይህ ምንድነው የሪሚዲያል ማካካሻ ትምህርቶችን ሲማሩ ኢንፎርሜሽን መረጃውን በትክክል ካለማግኘት የተነሳ በተጨማሪም ደግሞ ይህንን ሞጁል የተባለውን ነገር ጋራ እና ከመጽሐፍ ጋር ሪሌትድ በሆነ ጉዳይ ምክንያት ወይም በተጨማሪም ቀድሞ ካለማንበብ የተነሳ ብዙዎች ሪሚዲያልን ኢቨን እየወደቁ ይገኛሉ። ይህንን የሁለተኛ ማካካሻ እድል ይሄ ምንድነው በተጨማሪም ዘንድሮ የ2017 የሪሚዲያል ፕሮግራም ኢቨን የወደቁ በጣም ብዙ የሪሚዲያል ተማሪዎች አሉ። ስለዚህ እናንተም ይህንን ሁለተኛ የተሰጣችሁን እድል ሞር ኢፌክቲቭሊ ለመጠቀም እና የተሰጣችሁን ቻንስ ሉዝ ላለማድረግ ሲባል ማወቅ ያለባችሁንና ሞጁሉንስ ይሁን የትኛውን እንደሆነ አብዛኛውን ጥያቄ ከቅድም ከተነሳው ጋር ሪሌትድ በማድረግ የማነሳላችሁ ይሆናል ማለት ነው። ስለዚህ በሪሚዲያል ዓመታችሁ ሰክሰስፉል የሆነና ውጤታማ የሆነ ዓመት እንድታሳልፉና በተጨማሪም ደግሞ በቀጣይ ዓመት ወደ ፍሬሽማን ጆይን እንድታደርጉ የሚረዳችሁን ቲፖች እነግራችኋለሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻው እንድትከታተሉ ይህ መረጃ ይጠቅማችኋል ብላችሁ ለምታስቡት የሪሚዲያል ተማሪዎች በሙሉ ሼር እንድታደርጉ፣ ምክንያቱም ይሄ ቻንስ ሁለተኛ ጊዜ ሉዝ ማድረግ ስለማይኖርባችሁ ማለት ነው። ካነሳችሁልኝ ጥያቄ መካከል እና እናንተም ደግሞ ማወቅ ይኖርባችኋል ብዬ ከማስበው አንደኛው ምን እንማራለን ሲሆን ይህም ምንድነው 12ኛ ክፍል ከተፈተናችሁ በኋላ የተፈተናችሁት የትምህርት አይነት ይታወቃል። ነገር ግን በማካካሻ ወይም በሪሚዲያል ፕሮግራም የምትማሩት ትምህርቶች የተለየ ነው። ይህም ምንድነው በናቹራል እንግሊዝኛ፣ ማትስ እና ባዮሎጂ፣ ኬሚስትሪ፣ ፊዚክስ ሲሆኑ በሶሻል ሳይንስ ደግሞ እንደ እንግሊዝኛ፣ ማትስ፣ ጂኦግራፊ፣ ሂስትሪ እና ኢኮኖሚክስ ይሆናሉ ማለት ነው። ሌላኛው ደግሞ የት እንማራለን ሲሆን ይህም በማንኛውም የመንግስትና የግል ዩኒቨርሲቲዎች መማር ትችላላችሁ። ነገር ግን አንዳንድ የሪሚዲያል ፕሮግራም ላይ የማይሰጡ የመንግስት ዩኒቨርሲቲዎች አሉ። እነሱም ውስጥ አንድ አዲስ አበባ ዩኒቨርሲቲ ሲሆን ሌሎቹ ደግሞ አዳማና አስቱ የሁለቱ የሳይንስና ቴክኖሎጂ ዩኒቨርሲቲ ናቸው። በተጨማሪም ኮተቤ፣ ሐዋሳና ጅማ የሪሚዲያል ፕሮግራምን አይሰጡም። በተጨማሪም ደግሞ የሪሚዲያልን ፕሮግራም የምትገቡባቸው ሌላ ቦታ አንደኛው የቴክኒክና ሙያ ኮሌጅ ሲሆን በዘንድሮ ዓመት በተፈጥሮ ሳይንስ ለሪሚዲያል ፕሮግራም ትምህርት መስጠት ጀምሯል ማለት ነው። ሌላኛው ደግሞ ለምን ያህል ጊዜ እንማራለን የሚለው ሲሆን ይህ ምንድን ነው ሪሚዲያል ፕሮግራማችሁ የምትከታተሉት በየትኛውም የግልም ሆነ የመንግስት ዩኒቨርሲቲ ለ6 ወራት ያክል ነው። ይሄ ምንድነው በሳምንት ለ4 ሰዓት ይሆናል ማለት ነው ክሬዲት አወሩ።
በመጨረሻም ደግሞ ከጠየቃችሁኝ ጥያቄዎች መሀል ከምን እንማራለን ሲሆን ይህም ምንድነው ከመጽሐፍ ነው ወይስ ከሞጁል የሚለው ሲሆን በዚህ ሰዓት ከመጽሐፍ አንብባችሁ የምትጨርሱበትም ሆነ ከመጽሐፍ የምትፈተኑበትም ሆነ የምትማሩበት ጊዜ የለም። ምክንያቱም ባላችሁ ውስን ጊዜ ከሞጁል ላይ በመማር ኤግዛሙን እንድትወስዱ ስለሚያደርጓችሁ እናንተንም ሞር ሰፖርት ለማድረግ ሲባል ከሞጁል የተዘጋጀ ኮርስ ኮንተንት አለ ማለት ነው። ከዛ ላይ የምትወስዱ ይሆናል ማለት ነው። ስለዚህ ከምን እንማራለን የሚለው ለመመለስ ያክል ከሞጁሎ ማለት ነው። በስተመጨረሻ ውጤት እንዴት እንደሚያዝ ስናይ ከአምና ጀምሮ ከ2017 ጀምሮ የፈተና አያያዝ ሁኔታ ተቀይሯል። ማለትም ከ2015 ጀምሮ የሬሚዲያል ውጤት አያያዝ ከ30% ከግቢ 70% ደግሞ ከትምህርት ሚኒስቴር ነበረ። ነገር ግን አንዳንድ ባጋጠማቸው የውጤት አያያዝ ችግር ምክንያት የትምህርት ሚኒስቴር ሙሉ ፈተናው ማለትም 100% ከማዕከላዊ አርጎታል ማለት ነው። ስለዚህ በአመቱ መጨረሻ ላይ ከ100% ከማዕከላዊ በሚፈተኑ ፈተና ማንኛውም ተማሪ ወደ ፍሬሽማን ጆይን ያደርጋል ማለት ነው። ነገር ግን አብዛኞቹ ግቢ የአሴስመንት ያደርጋሉ ተማሪዎች ምን ያህል እየተዘጋጁ እንደሆነ እና ብዙ ነገሮችን ቼክ ለማድረግ አሴስመንቶች ከ100 ይያዛሉ። ነገር ግን እነሱ ምንም አይነት ቫልዩ አይኖረውም። ስለዚህ በፈተናው ከ100% ከማዕከላዊ ኤግዛማይን በመደረግ ወደ ፍሬሽማን ጆይን እንደምታደርጋላችሁ ማለት ነው። ይህንንም ያልኩበት ምክንያት አምና ብዙዎች ተማሪ የክላስ አሴስመንቱን ወይም ደግሞ የግቢ ላይ የሚሰጠውን ፈተና ከመስራታቸው የተነሳ የዋናውን ወይም ደግሞ የ100%ን ከማዕከላዊ ሳይሰሩ ቀርቶ በጣም ብዙ ተማሪዎች ፌል እንዳደረጉ ስላየሁት ነው ማለት ነው እና ስላጋጠመኝ እንድትጠነቀቁላቸዋለሁ ማለት ነው። ስለዚህ በቀጣይ ደግሞ በሁለቱም ናቹራልም ሶሻልም ሞጁሉን ሪቪው ማድረግላችሁ ይሆናል ማለት ነው። ስለዚህ ከአሁኑ ደግሞ ማንበብ እንድትጀምሩ እንደ ቲፕ ሰጀስት አደርጋችኋለሁ ማለት ነው። ስለዚህ ቴሌግራም ቻናላችን ላይ የተቀመጠው ሁሉም ሞጁል አለ፣ ገብታችሁ ቼክ እንድታደርጉ ቴሌግራም ቻናላችንን ጆይን አድርጉ። በተጨማሪም ቪዲዮ ላይክ፣ ሼር እና ሰብስክራይብ እንድታደርጉ ፒስ አውት።